ወደ ቪዲዮ ምናምን እንዳስገባ ቆይ ፋይል እንዳታሳይብኝ ያው ይሁሉ እነሱ ናቸው በቃ ወደ ሌላ አትግባ ይሄንን ካየ ይበቃል ሁለቱ ካየ ይበቃል ወደ ሌላ አትግባ ቀጣይ ላይ ቀስብ ሰላም ውድና የተከበራችሁ ቤተሰቦቻችን እንዴት ናችሁ እኛ ያለን ፈጣሪ ይመስገን እናንተም በያላችሁበት ሰላማችሁ ብዝት ይበል እንግዲህ የሰሞን እና አብርሽ ቤት እና ሩታ ቤት እየተደረገ ያለው ነገር ምንም ሁላችንም ሰላም ገነሳን ነውና ዛሬ በዛ ነገር ለማውራት የብራዘርም አለ እዚህ ጋር በመጀመሪያ ግን ሰላም ቢላችሁ ይሻላል ሰላም በላችሁ ሰላም ውድና የተከበራችሁ የኛ ቤተሰቦች እንደምን አላችሁልን ደህና ናችሁ ወይ እንግዲህ በሚደረጉት ድርጊቶች እኛም አዝነናል ትንሽ እያዘንን ያለነው እና በጣም ነው እንወዳችኋለን እስኪ ሚለውን እንመለስ እና ቤተሰቦች ያው ዛሬ ከብራዘር ጋር የመጣሁት ዋንኛው ሐሳብ ያው ኤርሜላ ደስታ የሚባለው ልጅ እንደላከችው ምናምን ኢንፎርሜሽን ሰምቻለሁ ዛሬ አንተ ቤት ላይ እንደዚህ ማውራት ስለምፈልግ ነው ደስታ ኤርሜላን የላከችው ምናምን ብሎ ነግሮኝ እስቲ ምንድነው ኢንፎርሜሽኑ ለቤተሰቦቼን ብትነግርልኝ ምናምን በማለት ነው ዛሬ ከብራዘር ጋር የመጣሁትና ቤተሰቦች ብራዘር አንዳንድ ነገር ይላችኋል ያብራራላችኋል በመጀመሪያ ግን አብርሃም ይሄ ልጅ አትመነው ሩታ ላይ በቃ አለ አይደል ኤርሜላ ለሩታ የሆነ ክፉ ነገር እንዳሰበች አይነት ስሜት ነው እኛ እየተሰማን ያለው ነው በቃ ገብቷል አይደል ኤርሜላ ለደስታ ሄደ ለሩታ የድሮ ፍቅረኛ ሽናን ብሎ በቃ ሻዋውዶ ገባት አንድ ሁለቴን ቴክስት አውርተዋል ተብሏልና አውርተዋልም እንደገና ደግሞ ያው በቴክስት ምክንያት ያው ሁለቴ ቴክስት ተጽፈ እንዴት ትገናኛለሽ እንዴት ፍቅረኛ ትሆኛለሽ እሱንም እንኳን ሐሳባቸው ምንም ግራ የሚያጋባ ነውና ቤተሰቦች ልጁን የላከችው ኤርሜላ ነች የደስታ የሚባለው ልጅ የላከችው ኤርሜላ ነች ፋይል አለ መረጃ አለ የኤርሜላ ብራዘር ማግኘው ዛሬ በሆነ ጉዳይ አልመጣልኝም እንጂ ዛሬ ስለሱ አንዳንድ ነገር ሊለን ወውየለት ምናምን አውርተን ነበርና ያው በአንዳንድ ጉዳዮች ዛሬ መምጣት አልቻለም ነው እንጂ ቤተሰቦችና አንዳንድ ነገሩ እሱ ይላችኋል እሱ ነው አብዛኛው ኢንፎርሜሽኑ የሚያውቀው እስቲ ባላችሁ ስለ ኢንፎርሜሽን በርግጥ ልክ ነህ ወንድሟንም አግኝተህ ብታወራውም እኔም የተወሰኑት ከሰማሁትም አንፃር እኔ የሰማሁትንም አንፃር ነው ለሱም የሚነግረው እና ኤርሜላ ከላከው ልጅ በፊት ክላስ ተምረዋል አቃለው ከዚህ በፊት አብረው ተምረዋል አብረው በሚማሩበት ሰዓትም ጥሩ ላይፍ ነበር የሚያሳልፉት ጥሩ ጊዜ ነበሩ ከዛ በኋላ አሁን ኤርሜላ ስራ ነው ይሄኛው ስራ ኤርሜላ አይዲያ ነው ኤርሜላ በዚህ አይዲያ መጠቀም አለብኝ አንተን ሄደ ከአብርሽ ጎን ወጣ እኔ ጋር አንተ ጋር ሆና እንድንገናኝ ብላ በቃ ይሁሉ ሴራ የኤርሜላ ሴራ ነው ምክንያቱም አብርሃምና ሩታ ተለያይተው ከኤርሜላ ከአብርሃም ጋር እንድትሆንለት ነው የሚፈልጉት በቃ ከአብርሃም ጋርና ኤርሜላ አንድ ላይ እንዲሆኑ ነው ምክንያታቸው ግን እዚች ጋር ደግሞ ምን አሰማራች ኤርሜላ አንተ የሩታ ፍቅረኛ ሆነ ግባ ብላው ነው እዛ ሩታ ደግሞ እንዳትፎገሪ ይሄ ቪዲዮ ታይዋለሽ እነሱም ሼር ያደርጉልሽ ወደ አንቺ ነው ሚልኩልሽ ታይዋለሽ እርግጠኛ ነኝ እና ኤርሜላ ስርዓትሽን ብትይጂ ይሻላል በዚሁ ማጋጣሚ ኤርሜላ ስርዓትን ብትይጂ ይሻላል ቀጣይ ላይ ደግሞ አጎትሽ ብለሽ መላክሽ አይቀርም ሌላ ሰው እና ሩታዬ አንቺ ሞኝ ሴት አትሁኚ ተጠንቀቂ እንደ በፊቱ ሁኚ ከዚህ በፊት ኤርሜላ የሰራችውን ቪዲዮን ቤተሰብ ያውቀዋል ከምንም እንደማትገናኙ ይታወቃል ከዚህ ሰውዬ ጋር አሁን በአዲስ ሐሳብ በአዲስ መረጃ ጭራሽ የድሮ ፍቅረኛ ብለሽ ትልኪያለሽ አይደብርሽም አንቺ ሴት አይደለሽ እንዴ ምን ያህል እንጀራ በትበይ ነው አንቺ ይሄን ያህል እንደዚህ ዋጋ ከፍለሽ እንደምትዩ ስንት ብርስ ብትከፊው ነው ብቻ ግን እኔ እንጃ ኤርሜላ ራስሽን ብትጠብቂ ይሻላል እኛ እዚህ አሁን ተደብቀን የመጣ ነው አሉ ያሰማራቻቸው ሰዎች አሉ እኛም ተደብቀን ነው ልንቀርጽ ያሰብነው ስለዚህ ብትጠነቀቂ ስርዓትሽን ብትይጂ ይሻልሻል እና አብርሽ እባክህን ሞኝ ወንዳቱን ራስህን ጠብቅ ራስህን ተቆጣጣር ሩታን ለራስህ ማረግ አያቅተም አንተ ትፎገራለህ እንዴ በዚህ ትፎገራለህ እንዴ ይሄን ያህል በዚህቺ እንዲ ኮነችብህ ሩታ ሌላ ሀገር ሄዳ መዘነጥ እኮ ትችላለች ወንድ እኮ አላጣችም እንዲ በተላከችው ወንድ ምትገባበት ከምሬ ነው ማለት በተላከችው ወንድ አትሰማ ታደርገውም ለትንሽ ጊዜ እሺ ምናምን ልትል ትችላለች
ሩታ ደግሞ በጣም ብልህና የዋህ ልጅ ነች እና ደግሞ ዝም ብላ የምትፎገር ሴት አይደለችም። ስለዚህ ሩታ እርግጠኛ ነኝ ምሰማ ሴት አይደለችም ብዬ አስባለሁ። ኧረ ሩታማ በቃ አይላ የዋህነቷ ተጠቅመው ሊያጠቋት ይፈልጋሉ የሚርማ ግሩፕ። አዎ እነ ፈረንጁ ራሱ አሁን እሱ ከአገር ውጭ ሄዳ እንድትዝናና ምናምን በቃ አብርሃም ለቃው እንድትሄድ ይፈልጋሉ መሰለኝ እነ ፈረንጁ በዚህ ሰዓት በቃ የሷ ደስታ ነው የሚያስደስታቸው በዚህ ሰዓት እነሱ ራሱ። አይ በርግጥ እኔም ደስ ነው የሚለኝ ብትሄድ ይሻለናል። ለምን መሰለህ ይሄም የምልበት ምክንያት አለኝ። አንደኛ ሁሉም ወንዶች መተው የሚፈራገጡባት ሴት አይደለችም። ስለዚህ ሄርሜላ አብርሽ ሌላ ወገንተኞች ይፈራገጡ እዛው ይፈራገጡ። ሩታ ግን ሌላ ሀገር ሄዳ ፈታ ትበል። ይሄኛው ወንድ ግን አሁን የሚገባው ወንድ እኔ ምንም ነገሩ አልጣመኝም። ምንም ነገሩ ታታብዩ ምንም ከዚህ በፊትም ቦቼ እንትን ውስጥ ገብቶ ነበር ቦቼ ቲቪ ላይ ካያችሁት ቪዲዮ ገብቶ ነበርና የሩታ አፍቃሪ ምናምን መጥቷል ተብሎ እና ሙሉ መረጃውን አለን እኮ እናጋለን። ግን አያስገቡትም ብለን ነበር ያሰብነው ብለው ይኸው ሩታ ጋር መግባትም ጀመሩ። እንዴ ደግሞ ፎቶ ምናምን አለ ብለኛ ታሳየኛለህ። እሱን ለኦዲየንስ ታሳያለህ። እሱ ችግር የለም። እሱ አይደለም እሱ እኔ ባላሳይ ደስ ይለኛል። ለመሰለ አንደኛ አብርሽ ቅድሚያ ሄደ ለሩታ ብታሳይ ይሻላል። ሩታን አሳይተ ከሩታ ጋር አንተ የሆነ ሰዓት መገናኘትህ አይቀርም እና በተገናኘህበት ሰዓት ይሄንን ፋይል ቀስ ብለህ ሄደህ ልታሳይ ትችላለህ። እኔ ነገሮች ምንም ከተፈጸሙ በኋላ እኮ ማሳየት አይደለም በቃ አንተ ጋር ያለው ለኔ ተሳየኛለህ። ለኦዲየንስ ችግር ለኔ ብቻ ተሳየኛለህ። እሱ ችግር የለውም ምን ያሳያለሁ ችግር የለውም። ገብቷል አይደለ? በቃ ፋይሉን ታሳየኛለህ። እኔ ሚዲያ ላይ ዝርግፍግፍ አድርጌ ያወጣለታለሁ የሱን ፋይል አይደለም አሁን ይኸውልህ መቸኮል አያስፈልግም። እዚች ጋር አትቸኩል አንተም ራስህ የሩታ አደጋ ላይ መቆየት የለበትም። ይኸውልህ ይሄ የሩታ ህይወት ምናምን ሳይሆን ፋይሉ ቀሪውን አሳይቻለሁ። ሳምፕሉ አንደኛ ዝም ብዬ ራሱ ለሆነ ሰዎች የተወሰነ አውርተናል። አንደኛ ከሄርሜላ ጋር ተማሪ በነበሩ ሰዓት የነበሩትን እንትን ላይፍ አሳይቻለሁ። እሱ እንደውም ቀላል ነገር ነው እና ደግሞ የተመሳጠሩበትን ፋይሎች እንዲህ አንድ ላይ እንትን ያሉበትን ብርም ከፍላውም ይሁን ምንም ይሁን ይሄ እንትኑ አሁን ፋይሉ አታወጣጣኝ እኔ እንዳወጣው አልፈለኩም። በመረጃ በማታሳይበት ሰዓት ችግር የለውም አሳያለሁ ላንተ። ግን ይሄ እንዲህ መረጃ በትናለው ምናምን የምትለው ነገር ተረጋጋ፣ ሰከን በል። ለምን እዛች ጋር እነ ፈረንጁ ራሱ ወጣ እንድትል ይፈልጋሉ። ሩታ አደጋ ላይ ያለችው አንተ የምትባለው ስማ መረጃውን ማውጣት አለብህ። በቃ ግዴታ ማውጣት አለብህ። ሩታ ምርቶዳ ከሆነ ፋይሉን በቃ በግልጽ በይፋ ያው ቤተሰቦችም አሉ ብዙ ኦዲየንሶች አሉ ኖ እኔ እነሱ ማያት አለባቸው። ያለበዛ ምንም ሰላም አያገኙ አይደለም። በተረጋጋ መንፈስ ነው እንደዚህ ማድረግ። እኛ መቸኮል የለብንም። ፋይሉ ዝም ብዬ እኔም አልበትነውም። ለምን መረጋጋት አለብን። እኛ አብርሽ እንደቸኮለው እኛ መቸኮል የለብንም። ከቻልን ሄደን የሆነ ነገር መፍትሄ መናገር፣ ካልቻልን ደግሞ እዚህ ሆነን የሚፈጠረውን ቶሎ ብለን መናገር፣ መረጃውን ደግሞ ቀስ ብለን ለአብርሃም እንዲህ በሚያልፍ መንገድ የሆነ ነገር ሲስተም ተጠቅመን መናገር አለብን እንጂ እንዲህ ምን ቾክል ከሆነ ነገሩ ይባባሳል እንጂ ይረጋጋል ብዬ አላስብም። ታውሯል በቃ በሄርሜላ በሆነ ነገር አስደግማበታለች መሰለኝ። ታውሯል ልጁ ምንም የሚያየት ነገር የሚችል አይመስለኝም። ገብቷል። ምንም ነገር ብታሳየው በዚህ ሰዓት የሚሰማ አይመስለኝም። በቃ የሆነ ሰዓት አሁን በሚዲያ ብታሳያቸው በቃ ቤተሰቦች ቢያዩት ቤተሰቦች ለአብርሃም የሆነ ነገር ይሉታል። ከኛ ይልቅ ቤተሰብ የመስማት እንትን አለው አቅም አለውና ጋሽዬንም አሉ እዚህ ለሱ ካሳገው ደግሞ ሌላ ችግር ነው የሚፈጠረው። ታው ጋሽዬ ደግሞ የነብሩን እና የሚ ነገር ያስተነቀው ስለሆነ ነው እንጂ እኮ ወደነሱማ ከሄድን ጥሩ አይደለም። አሁን ጋሽዬ ደግሞ በነብሩክም ተጨንቆ በነ አብርሽም ተጨንቆ ይችላል አይችለውም። እኛ ደግሞ ተረጋግተን በተረጋጋ ሐሳብ እነሱም ቤተሰቦችም አሉ አሁን ጋር እንዲደርስ ያደርጉልናል። እነሱም አሉ እነሱም ይተባበሩናል። ኮሜንት ላይ ደግሞ አድርሱ ተናገሩ ካሉን እሰየው እንናገራለን። ይቅር ምናምን ካሉን በቃ የኦዲየንሶች ሐሳብ ተቀብለን የቤተሰብ ሐሳብ ተቀብለን ማድረስ አለብን እንጂ መቾከል የለብንም። አንተም ተረጋጋ። ጋሽዬም በተረጋጋ መንፈስ እናወራዋለን። አለ የፈረንጁም አባት አለ፣ የቢኒ አባት አሉ፣ እህት አለች፣ የአብርሃም እህት አሉ እዚህ ያልሄዱ አሉ ብዙዎች አሉ እኮ እነሱ እኮ ቀስ ብለን ሄደን በሲስተም ነው መናገር ያለብን። መቾከል የለብንም። ገብቷል። አሁን የሩታ ህይወት አደጋ ላይ ነው ያለው እኮ ያለን አማራጭ እዚች ጋር ከቤተሰብም እንመራ እኛም ቀስ ብለን እናድርግ። ቤተሰቦችም ኮሜንት ላይ ያውሩን። እዛው አውርተውን እነሱ ሂዱ ካሉን አድርጉ ካሉን እናደርጋለን። ከማድረግ ወደ ኋላ አንልም እኮ ግን እንረጋጋ። ሩታ አሁን ያለችበት ህይወት አስጊ ህይወት ላይ ነው። ልጁ እንደድገት ይዟት ቢሄድስ? ልጁስ የተወለደው ልጅስ
እውነትም እሺ ልጁ እሺ እኔ አሁን እሱ እኮ ግራ ገባኝ እኔም እሺ አሁን ቤተሰቦችም ግራ ይገባቸዋል አሁን ይሄንን እውነትም የተወለደው ልጅ እኔ አሁን እኔ ያሰብኩት ልጁ እንደሌለ ነበር ያሰብኩት ቤተሰቦች ይገርማቸዋል ከምር ልጅ እንደሌለ ነው ያሰብኩት ድንገት ሌላ ባል መጥቶ እንዲ አርኪ ብርኪ ሲፈጠር ልጁ እንደሌለ ነበር ያሰብኩት ግን እውነትም ልጁስ ያለ አባቱ ጋር እንደውም አባቱ ጋር ጥላላት ትሂድ በቃ ያለው አማራጭ እኔ አሁን አባቱ ጋር ለቃለት ያም ሰውም ትበል ይሄም ሰውም ትበል ለቃ መጥፋት ነው ያለባት እነ ፈረንጁንም ትታ ብትሄድ እኔ ደስ ይለኛል ከምሬን ነው የምልህ ሲጀመር በእናትህ እነሱ በቃ የሷ ደስታ ለመቀበል ከሀገር ውጪ እያሏት ነው እነ ፈረንጁ ራሱ በቃ ጨንቋቸዋል እነሱ ራሱ ያሉበት ሁኔታ እነሱ ብቻ ነው የሚያውቁት ማንንም አያውቅም ከነሱ ከነሩታ ከነ ቢኒ ከነ ፈረንጁ የተለየ ወንድሟም አለ በቃ እነሱ ከሀገር ወጣ ራሷን በቃ ፍሪ አድርጋ ለመኖር እያሰቡ ነው ያሉት እነሱ ግን ይሄ ልጅ ምን ይሆናል አይጎዳም ወይ ጻሉ ልጅ ገና 5 ወር እንኳን ነው ልጁ ታውቃለህ ያ ነገር ስላለ ነው ፋይሉን በጊዜ አውጥተ ሁሉም ቦታ ይዞ የነሱም ዘላ የሚመለስ ከሆነ ይመለስ ልጁ በቃ መሰቃየት የለበትም እዚህ ጋር ከሩታ ጋር መሰቃየት የለበትም ወደዚህ ሲል ልጁ ሲንከራተት በርግጥ ያ ነገር አለ ገብቷል አሁን አብርሃም መጥቶ ልጄን ይላል ሩታም ልጁን ትፈልጋለች ልጁ ማይፈልገዋል የለም እሷ ከሄደች አብርሃም እዚህ ጋር ልጁን ማሳደግ አይችልም ያለ ሩታ ባዶ ነው ልጁ አብርሃም ያ ነገር ስላለ አሁን ፋይሉን ለቤተሰቦችም ሆነ ለምን በቃ አንተ ሚዲያ ላይ ብቻ ልቀቀው አንተ የነሱን ፋይል ቲክቶክ ላይም ሆነ ኢንስታግራም ላይም ሆነ ፌስቡክ ላይም ሆነ ማንኛውም ላይ ልቀቀው ይሄው ሁኔታ ያለ ሩታና አብርሃም ካልተመለሱ በዚህ ልጅ ምክንያት ይሄ ደስታ የሚባል ደግሞ በቃ የርሜላ ልካው ነው ቤተሰቦች የርሜላ ደግሞ ተጠንቀቂ ይሄ ልጅ አጉል ነው የሚያረግሽ አሁን ልከሽ ምናምን ትዳል ልበጠበጥ ይችላል ችግር የለም ለጊዜው ኖርማል ሊበጠበጥ ይችላል ግን እውነታው መታወቁ አይቀርም የዛን ሰዓት ግን አንቺን ገደል ነው የምትገቢው አብርሃምም ይርቅሻል ሁሉም ሰው በቃ ይርቅሻል ለምን አዝነውብሻል መጀመሪያ ይሄ ልጅ ደግሞ የመጣው በአንቺ ምክንያት እንደሆነ ያስታውቃል ደሙ ራሱ አንቺን ነው የሚመስለው ወይ የሆነ ነገር ደግሞ ሲጀመር ጓደኛ ወዮብን ብሏል ጓደኛዋ ነበረ ትምህርት ቤት አብረው ነው በሚማሩት አንድ ክላስ ተምረዋል መሰለኝ ከብራዘር ጋር ያ ነገር ያውቃል ለዛ ነው እኔም ዛሬ ከብራዘር የመጣሁት ፋይሉ አላወጣም እየለመንኩት ነው ቤተሰቦች ግን ግዴታ መውጣት አለበት ይሄ ፋይል መቆየት የለበትም በዚህ ሳምንት ውስጥ በቃ ቢወጡ ሁሉም በቃ ቢገናኙኝ በጣም ደስ ይለኛል እንደኔ እኔ ይኸውልህ ፋይሉን ለምትለውም ነገር እኔ ፋይሉ ላይ አልስማማበትም ፋይሉን ላወጣው አልፈልግም ምክንያቱም ሩታን ወዳታለሁ አብርሽንም አከብረዋለሁ መውደድ ሳይሆን አብርሽን አከብረዋለሁ አሁን ላይ ሩታን ጎትቶ እኔ እሱን መውደድ አልችልም በጣም የሌለ ነው የተሰማኝ እህት አለኝ ታውቃለህ እህት አለኝ ወንድምም አለኝ ግን ይሄን ልብህ መራራት ነገር ካልተሰማ እንጃ አብርሽ ምን የምናገረው ላንተ ነው አብርሽ ተጠንቀቅ ብያለሁ ከምሬን ነው ተጠንቀቅ ራስህን ተቆጣጠር ከምሬን ነው ምለ በዚህማ አትፎገር እውነት ምክንያቱም ሴቶች ይኸውልህ በየዋህ ልብህ ነው ገብተው ራስህን ሊያጠፉ የሚፈልጉት አሁን ሩታን ወንድ ያመጡ ደግሞ ባልነኝ ብሎ የድሮ ፍቅረኛ ነኝ ብሎ በስበው ዞሮ መጣበ አትፎገር ይሄ ሁሉ ስራ የርሜላ ስራ ነው እኔ እሱም ጓደኛዬ ነው እንዲጠፋ አልፈልግም በርግጥ ቆየ ከሄደ ሌላ ሀገር ከሄደ ቆየ ከተለያየንም ቆይቷል ግን አሁን ላይ ደግሞ አምሮበታል በርግጥ እሱም ፏ ብሎ መጥቷል እሷም እኔ እንጃ ትማልላለች ብዬ አላስብም ትፎገራለች ብዬ አላስብም ለምን ጠንቃቃ ሴት ነች ኃይለኛ ጠንካራ ሴት ነች አብርሽ እባክህ ተመለስ በቃ ራስን ተመለስ ልጅህን ሚስትህን ይዘት በቃ ጠብቅ ብያለሁ አይ ካልክ ልጇን ሙሉ ነገሯን ለሷ አስረከበና እሷ ማሳደግ አያቅታትም በርግጥ ልጅ ያላባት ሲያድግ ይከብዳል ከምሬን ነው ምላችሁ እናንተም ቤተሰቦች ታውቃላችሁ ልጅ ያላባት እንዴት መስዋዕት እንደሚከፈል ታውቃላችሁ ስለዚህ ልጅየውም ለርሜል ለሩታ አስረከበ ከፈለክ አንተ ዞር በላ ከጎኗም ዞር በል ችግር የለውም ልጇን ግን እሷ ታሳደገበት እባክህ ወደዚህ አታንገላታት ከምር አታንገላታት ልጅ ደግሞ በሞግዚትም አሳድጋለሁ ካልክ ትችላለህ እሷን ግን አታሰቃያት ከምሬን ነው ማለት አታሰቃያት አሁን ይላ የሰማኝ አሁን ለኔ ቢያንስ የለ በቃ ለኦዲየንስ ማሳየት በካልሲያክ አሁን ለኔ ያሳየኝ ፋይሉን አይቼ ሚሆን ከሆነ በቃ ራሱ ፖስቷል እዚህ ለምን ፋይሉ ከፈለኩ እኔ አሳያለሁ እኔ ፋይል ማሳየት አሳያለሁ ግን ላክልኝ ቅብርጥስ ምናምን እንዳትለኝ እኔ መላክም አልፈልግም መረጃ ከባድ መረጃ ነው ለምን አብርሃምና ሩታ አዩት ማለት እኔ እንጃ በጣም ነው ችግር የሚፈጠረው እሷም አብርሃም አይፈጠርም አሁን ለኔ ብቻ ሳይኝ እዚህ ጋር ሳይኝ ፋይሉን ለአንተ ላሳይ እችላለሁ ችግር የለውም መጀመሪያ ሳይኝና
ይሄ እውነት እንደሆነና ውሸት እንደሆነ በቃ በአይኔ ማመን እፈልጋለሁ። አንተ ማመን ትፈልጋለህ? ያዝ ናሳይ ናፍጥ ነው ቶሎ ነው። ተረጋጋ፣ ቀስ በል። የተወሰነው ፋይል ነው ማሳየህ። ለምን ምንም ይሁን ችግር የለም። ፋይሉ ብቻ ሊያውና እውነት እንደሆነ ይሄ ደስታ የሚባል የሄርሜላ ፍቅረኛ እንደሆነ ካወቁ በቃ እኔ ቤተሰቦቹን አለቃቸውም። የሄርሜላ ቤተሰብ የሚባል ልጅ አለቃቸውም። እስኪ ቶሎ በል አፍጥነው ነው አሳየኝ። ወደ ትምህርት ቤት ዩኒፎርም ለብሰው አይደል? ወደ ሌላ ውስጥ እንዳትገባ፣ ወደ ሌላ ውስጥ ሳትገባ ይሄንን ብቻ አይ፣ ወደ ቪዲዮ ምናምን እንዳትገባ። ቆይ ፋይል እንዳታሳይብኝ። ያው ይሄ ሁሉ እነሱ ናቸው። በቃ ወደ ሌላ አትግባ። ይሄንን ካየ ይበቃል። ይሄ ሁለቱ ካየ ይበቃል። ወደ ሌላ አትግባ። ቀጣይ ላይ ቀስ ብዬ አሳያለሁ ከፈለክ። አሁን ፋይሉን ማለት ነው ለቤተሰቦች ማሳየት አለበት። በቃ ይሄ ፋይል ይጠቅማል፣ ግዴታ ነው። በቃ አንተ ተቃቅፎ ምናምን ዩኒፎርም ለብሶ ምናምን የሚታየው አይደለም። በቃ እኔ ልቾክል አልፈልግም አይደለም ትላለህ። አሁን ባይኔ ያየሁት አይደለ ዩኒፎርም ለብሶ ምናምን። እኔ ልቾክል አልፈልግም። ለቤተሰብ አሳይ ነው ያልከኝ። ለቤተሰብ ማሳይበት ደግሞ ምክንያት አለኝ። ቀስ ብዬ ማሳይባቸው ጊዜዎች አሉ። ፋይሉ ምናምን አሁን ነው ማሳየት አለብህ። ቀስ ብለህ ማለት አይደለም። ልጆቹ ከሞቱ በኋላ እነ ሩታና አብርሃም ተፋተው ምን ገደል ከገቡ በኋላ ታሳየው። ለምን ነው የሚሞቱት? አይጠነቀቁም? ራስ ምን አብርሃም ወንድ አይደለም እንዴ? አይጠነቀቅም? ወንድነቱ ምናምን አይደለም። በቃ አሁን ስንት ነገር ከተደረገ በኋላ አሁን ፋይሉ ብታሳያቸው እነሱ ከተጣሉ ከተራራቁ በኋላ ፋይሉ ብታሳያቸው የሚታረቁ ይመስላል? ፋይል እኔ ይኸውልህ አሁንም ካንተ ጋር ጭቅጭቅ እኔ አሁን በቃ ምንም ነገር እኔም ላወራ አልፈልግም እኮ በእኔና አንተ ደግሞ መጣላት የለብንም በዚህ ምክንያት። እኔ አንተ ካሳየው ይበቃሃል። ለኦዲየንሶችም ሌላ ጊዜ ያሳያቸዋል። ኦዲየንሶች ሌላ ጊዜ ምናምን ሳይሆን ለአሁን ማሳየት አለብህ። በቃ ማሳየት ከፈለክ አሁን አሳያቸው። አይ ምትል ከሆነ በቃ ቶን ሂድ። እኔ ራሴ ቤተሰቦችን አናግሬ እመጣለሁ። ማታሳይ ከሆነ ለምን መጣ? እኔ አሳያለሁ። የቤተሰቦችን ፋይል አሳይልሃለሁ። እኔ እኮ አሳያለሁ ያልኩህ ለአንተ ነው ለነሱ። እኔ አየሁት እንጂ ምን ያደርግ እኔ አየሁት ምን ይጠቅመኝ እንዴ? ኦዲየንስ አይቶ ይሄ ነገር እውነት ነው ምናምን ብሎ እንዲፈርድ ነው የምፈልገው። ቤተሰብ በቃ ገብቶሃል አይደለ? ያማሃል አንተ? አዎ ያመኛል። እኔ ለአንተ ላሳይህ እንጂ ለነሱ እንደውም ካሜራ እኔ የምታቆም ነበር ይመስለኝ። ካሜራ አቆመ ላሳይ ነበር ሐሳቤ። ግን ካሜራ ካለ በቀር ካሜራ ፋይል ለነሱም ላሳይ አልፈልግም። ስማኝ መጀመሪያ ሆነ በቃ ማታሰኝ ከሆነ በቃ ከዚህ ጋር ዞር በልኝ። ምንም አታረግልኝም እኮ እዚህ ጋር እኔ አሳያለሁ ስላልከኝ ነው። እኔ እኮ ይሄንን ይኸውልህ በተረጋጋ መንፈስ ነው አልቸኩል ያልኩህ ለዚህ ነው። አይተሃል? ስማኝ እኔ መቸኮል አይደለም መቸኮል ግዴታ አለብኝ እዚህ ላይ እና አብርሃምና ሩታ ከተጣሉ ከተፋቱ በኋላ ምን ያደርጋልኛል? ይሄ ፋይል ይወጣ እነ ፈረንጁ አሉ እነሱ ጋር ፋይል አለ። ምንም ፋይል ባይኖር እኮ እነ ፈረንጁ እንድትወጣ ፈልገዋል። ያውጧቸው ከፈለክ አንተ ከነ ፈረንጁ ጋር ተገናኝታ ከዚህ በፊት ከነ ፈረንጁ ጋር በድብቅም ይሁን በቴሌግራምም ይሁን ትልክላቸዋል። ስማኝ እልክላቸዋለሁ። ቀስ ብለህ የሚባል ነገር አይደለም። ሰው ከተፋታ ገደል ከገቡ በኋላ ምን ያደርጋል? አንደኛ እነሱም በመቸኮላቸው ነው እንደዚህ አይነት ድርጊቶች የተፈጸመው። እኛ ደግሞ ከቸኮለን ጥሩ አይደለም። እየሰማኸኝ ነው? በተረጋጋ መንፈስ እየሰማኸኝ ነው? አዩብ እኔ እየሰማሁ ነው። በቃ አሁን መታሰይ ከሆነ አሳይ፣ ማታሰይ ከሆነ በቃ ከዚህ ጋር ዞር በልኝ። ቤተሰቦች ምንም እንትን አይጨነቁብኝ። ገብቶሃል? አሁን ማታሰይ ከሆነ ለምን መጣ? በቃ እዚህ እኔ አላሳይም አሳያለሁ ምናምን ብላ የመጣው ሰምተኛል። ይኸውልህ እነ ትዳር የእነ አብርሃም የእነ ሩታ ትዳር ከፈረሰ እኔ እናንተ መጣላታችን ነው። በቃ እዚህ ጋር ኖ አይፈርስም። አይፈርስም አይደለም በቃ እንዳይፈርስ ከፈለክ አሳያቸው ቤተሰቦች። በእኔ ተማመን አይፈርስም። እኔ ፋይሉ ቤተሰቦች ቀስ ብዬ ሌላ ጊዜ ያሳያቸዋለሁ እንጂ አሁን ላይ አላሳያቸው። ቀስ ብዬ ምናምን የሚባል ነገር የለም። የሰው ህይወት አደጋ ላይ ሆኖ ቤተሰቦች እኔ ስማኝ አደጋ ላይ ሆኖ የሰው ትዳር አደጋ ላይ ሆኖ ቀስ ብዬ ምናምን የሚባል ነገር የለም። ሰምተኛል አይደል? በቃ የነሱን ፋይል የምታሳይ ከሆነ አሳየኝ አሁን ነው። እኔ አየሁት ችግር የለም። ዩኒፎርም ለብሰው የተነሱት ትምህርት የተነሱ ፎቶ ብቻ አሳየልኝ ሊሆን ኧረ ገና የዋናም ገና አለ። እኔ ባጭሩ ዝም ብዬ ራሱ እንትን አይደለም ሚስጥር ነው አላባክንም። ገና ብዙ ነገራቸው ገንዳ ውስጥ የተነሱትም አለ። አንተ ያጨራሽ ቶ አሁን እያስወጣጣኸኝ ነው። ሚስጥራቸውን ጭራሽ እያስወጣጣኸኝ ነው እኮ አሁን እና አብርሃም እና ሩታ እንዲታረቁ የምትፈልግ ከሆነ አሁኑኑ አሳይልኝና ለቤተሰብ እኔም ቁርጤን አውቄ እነሱም ቁርጣቸውን አውቀው ይቀመጡ። በቃ አለቀ። እኔ ለማንም አላሳይም። ይመጣል እንጂ ለማንም አላሳይም። ለምን መሰለህ? መቸኮል የለብኝም። እኔ ቸኩላል አይደለም ያልኩህ። በቃ ገብቶሃል አይደል? እዚህ ጋር አውቀዋለሁ፣ ያንንም አውቀዋለሁ። አብርሃም ጓደኛዬ ነው። ግን ሩታ ከአንተ በላይ ስለምወዳት ስለማከብራት ለሷ አጠነቀቃለሁ። እኮ ከኔ በላይ የምትወዳት ከሆነ ከኔ በላይ በተወዳ ከሆነ ይሄንን ፋይል አውጥተህ አሳይኝ ለቤተሰብ። በቃ አለቀ። አሁን አላሳየም። አንተም ደህናዋል፣ ከቤተሰቦች ደህናዋል። ሌላ ጊዜ ከፈለክ በሰፊው እርግጠኛ ነህ? እኔ አሁን ካላሳየልኝ ምን ያደርግልኛል? ሌላ ጊዜ አላሳየ በቃ የነ ሩታ የነ አብርሃም ትዳር መሬት ላይ ከወደቀ በኋላ ምን ያደርጋል? አሁን ሌላ ጊዜ ያንተ ፋይል ስላዩ ብቻ ይነሳሉ ልትል ነው?
ሌላ ጊዜ አሁን አትጨቃጨቅ በእናትህ። እኔ ደግሞ ልሂድና እንትን ልበል በቃ። አሁን ሌላ ጊዜ ለቤተሰቦች ሌላ ጊዜ አሳያለሁ። አታሳይልኝ። እኔ አልፈልግም። በቃ ከፈለክ ሂድ። ቤተሰብን ሰላም በልልኝ። የሆነ ምን አሁን የእነሱን ትዳር ከፈረሰ በኋላ ምን ያደርግልኛል? ቤተሰቦች ፋይል ቤተሰቦች ያው ብዙ ብዬዋለሁ። መጀመሪያ አሳያለሁ ምናምን ብሎኝ ነበር የጠራሁትና ያው ላለማሳየት ደግሞ እዚህ ከመጣ በኋላ ሀሳብ ምን እንዳስቀይሩ አላውቅም። ቤተሰቦች የነሱ ፎቶ የነሱ እንትን አይቻለሁ ዩኒፎርም ለብሰው ምናምን እና በቀጣይ ቪዲዮ ከቻልኩ በጣም ከቻልኩ ማለት ነው ስልኩን በተኛበትም ይሁን በምንም ይሁን ወስጄ ፎቶዎቹንም መረጃዎቹንም ይዤ ለመምጣት ቃል ገባላችኋለሁ ቤተሰቦች ካገኘው። እስከዛ ግን ቸር ሰንብቱልኝ። እወዳችኋለሁ። ይመቻችሁ።